መንፈስ ቅዱስ ከወረደላችሁ በኋላ በአካል የምታዩት የሚያያችሁ አስታራቂ ያስፈልጋችሁም ስሜ ይበቃችኋል እኮ ያለው ለዚህ እኮ ነው። ፍጡራን ነው ይሄንን ሥራ ሊሰሩት የሚገባ። እሱ ግን እኔ አደርገዋለሁ ከዚህ በኋላ ግን እኔ አለምንላችሁም ስላለ በሰው ተገብቶ የሚያቀርበው ልመና ጸሎት ምልጃ ስለሌለ አማላጅ አይደለም እንላለን። ይሄን መሰረታዊ ነጥብ ይዘን ታዲያ ለምንድን ነው ይማልዳል የሚሉት ሐሳቦች የተጻፉት ምን የሚያመለክቱ ናቸው? እነሱን አንድ ሁለት ነጥቦችን ወይም ሶስት ነጥቦችን አንስቼ ለማብራራት ልሞክር። አቋቸውም ወይም አዲስ ነገር ናቸው ብዬ ለማለት አይደለም፣ ግን በተለየ አቀራረብና በተለየ ነገር ሲቀርብ ምናልባት ይረዱ ይሆናል። የመጀመሪያው ነጥብ ይማልዳል የሚሉት ጽሑፎች አንድን ጥቅስ ወይም አንድን ነጠላ ጥቅስ ብቻ ይዞ መጽሐፍ ቅዱስ ይሄ ነው ማለት አንችልም። ለምሳሌ ሮሜ እንደዚህ ስለሚል ሮሜ መልእክት ሁሉንም የመጽሐፍ ቅዱስ ሐሳብ ገልጿል ወይም አካቷል ብለን አንደምድም። ምክንያቱም የሮሜ 8:34ን መልእክት ወይም ዕብራውያን 7:25ን መልእክት በመጀመሪያ ማነጻጸር ያለብን ቅድም ከተቀስኳቸው ጌታችን ከተናገራቸው ጥቅሶች ጋር ማጋጩ አድርገን መተርጎም መቻል አለብን። ምንድነው የሚሉት ምሁራን? the obvious must explain the vague። አጠቃላዩ ጥቃቅኑን ነገሮች ወይም አጠቃላዩ ነገር ወይም ሁሉ ጊዜ መሰረታዊ የሆነው ነገር እንግዳ የሆነውን ነገር ሊተረጉም ይገባል እንጂ እንግዳ የሆነውን ነገር ያኛውን መዋጥ የለበትም። ለምሳሌ አብ ከኔ ይበልጣል ይላል መጽሐፍ ቅዱስ በግልጽ ነው የሚናገረው። ኢየሱስ ክርስቶስ ከአብ ያንሳል ብለው ይተረጉማሉና ሰዎች ይሄንን ንባብ ስላነበቡ እንደማይተረጉሙ እናውቃለን። የግድ ምን ይፈልጋሉ? መተርጎም ይፈልጋሉ።